ሰላም ሰላም እንዴት ናችሁ የዩቲዩብ ተከታታዮቼ? እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን እንግዲህ ማይ ክለብ የሚለው ውስጥ ስንገባ ስቴዲየም ኤንድ ፋሲሊቲ የሚለው ውስጥ ያሉትን በሙሉ ምንድነው ጥቅማቸው፣ በምን ማሳደግ እንችላለን፣ ካሳደግን በኋላ ደግሞ ምን ምን ጥቅም አላቸው የሚለውን የማታውቋቸውን ነገሮችና በቀላሉ ይሄን በማድረግ ደግሞ የምታገኟቸውን ጥቅሞች በጋራ እናያለን። ሰሞኑን ለቃቸው ቪዲዮዎች እንግዲህ እየታዩ ስላልሆነ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ አበረታቱኝ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቪዲዮ እንግዲህ ሁሉንም ነገሮች ምን ምን እንደሆኑና ለማሳደግ ምን እንደሚያስፈልገን ስናሳድግ ደግሞ ምን ጥቅም እንደምናገኝ በጋራ እናያለን ማለት ነው። እንግዲህ እሱንም ለማየት በቅድሚያ ማይ ክለብ የሚለው ውስጥ ስትገቡ እንግዲህ ስቴዲየም ኤንድ ፋሲሊቲስ የሚል መጀመሪያ ላይ ታገኛላችሁ። እሱን ነክታችሁ በምትገቡበት ጊዜ እዚህ ጋር የተቀመጡ ስቴዲየም እና ከስቴዲየም ውጭ ደግሞ 5 አማራጮች አሉ። እንግዲህ እነሱም የመጀመሪያው ስቴዲየም ነው። ከዛ ሪኳየርመንት ሴንተር፣ ሜዲካል ሴንተር፣ ትሬኒንግ ሴንተር፣ ኮመርሻል ሴንተር እና አኮሚዴሽን ሴንተር ናቸው። ስለዚህ አንድ በአንድ ከስቴዲየሙ ጀምረን ከሪኳየርመንት አድርገን እስከ መጨረሻው አኮሚዴሽን ሴንተር ድረስ በጋራ እናያለን። እንግዲህ ይሄ የኔ ሁለተኛው አካውንቴ ስለሆነ ነው። በዛኛው አካውንቴ ብዙዎቹን አፕግሬድ አድርጌያቸዋለሁ። ይሄ ስቴዲየምም እንግዲህ ካፓሲቲ ወይም መያዝ የሚችለው ወደ 56,000 ሰው ነው። ያኛው እንግዲህ በ1,500 የገዛሁት ስቴዲየም ነው። እሱም ወደ 90,000 ይዛል። ስቴዲየማችንን ማሳደግ በጣም ያስፈልጋል። እንግዲህ ስቴዲየም የሚለው ውስጥ ስትገቡ እንግዲህ የስቴዲየም ጥቅም ዋናው እንግዲህ ቦነስ ነው። በሜዳችሁ ስትጫወቱ ወይም ሆም ማች በምታደርጉበት ጊዜ የሚሰጣችሁ ቦነስ አለ። ስለዚህ እሱን ለማግኘት ስቴዲየማችሁን ማሳደግ አለባችሁ። ሌላኛው ስቴዲየም ስታሳድጉ የምታገኙት ጥቅም ደግሞ ከዲቪዥን ወደ ዲቪዥን ለማለፍ ነው። እንግዲህ ከአካዳሚክ ዲቪዥን ከመጨረሻው ተነስታችሁ ሌጀንዳሪ ዲቪዥን የምትደርሱት ስቴዲየማችሁን እያሳደጋችሁ፣ ስቴዲየማችሁን ባሳደጋችሁ ቁጥር ደግሞ የካፓሲቲ ወይም ደጋፊዎችን የሚይዝበት መጠን በጨመረ ቁጥር ከዲቪዥን ወደ ዲቪዥን ታልፋላችሁ ማለት ነው። እንግዲህ የሚያስፈልጋችሁም ከ5,000 ካፓሲቲ እስከ 85,000 ነው ማለት ነው። ስለዚህ እሱንም እንግዲህ ከፈለጋችሁ በኮይን እንደዚህ የፈለጋችሁትን እያደረጋችሁ እንግዲህ በኮይን ማሳደግ ትችላላችሁ። ካልፈለጋችሁም ደግሞ እዚህ ጋር በሌሎቹ በዶላር ናቸው። ከዛ ውጭ ደግሞ ያለው አንድ ኦፖርቹኒቲ እንግዲህ 1,500 ዳይመንድ አጠራቅማችሁ ማሳደግ ትችላላችሁ። እንግዲህ አሁን ለምሳሌ አንድ ሰው እዚህ ባለ 1,500ውን ዳይመንድ ተጠቅሞ እንግዲህ ስቴዲየሙን ቢያሳድግ 90,000 ካፓሲቲ ወይም 90,000 የመያዝ አቅም አለው። ሌላኛው ደግሞ አንድ ጨዋታ በተጫወታችሁ ቁጥር 51 ኮይን ትርፍ ወይም ቦነስ ይሰጣችኋል ማለት ነው። ስለዚህ ስቴዲየም ያለው ጥቅምና እንዴት በቀላሉ እንደምታሳድጉ ይሄን ይመስላል ማለት ነው። ስለዚህ በቀላሉ ስቴዲየማችሁን በኮይን ወይም በዳይመንድ በሁለቱ አማራጮች ማሳደግ ትችላላችሁ። ሌላኛው ደግሞ ሪኳየርመንት ሴንተር ነው። እሱም እንግዲህ ይሄ ሪኳየርመንት ሴንተር በዳይመንዳችሁ ከ75 ዳይመንድ ጀምሮ እያሳደጋችሁ ስትሄዱ እንግዲህ እዚህ ጋር 3%፣ 6%፣ 9% ብሎ እስከ 15% አለ። ይህንንም በምታሳድጉበት ጊዜ ሪኳየርመንት ሴንተራችሁን ስካውት ዲስካውንት እና ኤጀንት ዲስካውንት ታገኛላችሁ። ሪኳየርመንት ሴንተራችሁን ባሳደጋችሁ ጊዜ እንግዲህ ስካውት ዲስካውንት የምንላቸው እዚህ ጋር ያሉት ናቸው። ለምሳሌ ሌጀንደሪ ዲስካውንት በ630 እና ሬር ደግሞ በ242 ነው። ስለዚህ ያም በዳይመንድ ባሳድጋችሁ ቁጥር ሌጀንደሪም ከ630 ባነሰ ሬርም ከ242 ባነሰ ኮይን ተጫዋቾችን በስካውት ማስጠራት ትችላላችሁ ማለት ነው። ስለዚህ የሪኳየርመንት ሴንተር ጥቅሙ ይሄ ነው። ይሄንንም ደግሞ የምታሳድጉት በዳይመንድ ነው። ሌላኛው ሜዲካል ሴንተር ነው። ሜዲካል ሴንተራችሁም እንግዲህ 10% ብሎ 10 16 ብሎ እስከ 40% ድረስ ነው የምታሳድጉት። ይሄም ደግሞ ከ5 አንስቶ እስከ 30
ድረስ ቅናሽ ወይም ዲስካውንት አለው። ይሄንም እንግዲህ በምታደርጉበት ጊዜ ወይም ሜዲካል ሴንተራችሁን በምታሳድጉበት ጊዜ እንግዲህ ፕሌየር ኢንጁሪ ፕሮባቢሊቲ ይላል። ይሄኛውም ተጫዋች የመጎዳት ፕሮባቢሊቲውን ይቀንሳል። ወይም አንድ ተጫዋች ቶሎ ተጎድቶባችሁ 2 ጨዋታ ምናምን የማይሰለፍ ከሆነ ይሄን በምታሳድጉበት ጊዜ እንግዲህ ተጫዋች የመጎዳት ፕሮባቢሊቲውን ይቀንስላችኋል በ30% ማለት ነው፣ እስከ መጨረሻው ካሳደጋችሁት። ሌላኛው ደግሞ ፊዚዮ ዲስካውንት ነው። ፊዚዮ ዲስካውንት እንግዲህ የምንለው እዚህ ቲም የሚላችሁ ውስጥ ገብታችሁ እዚህ ፊዚዮ የሚለው አለ። አሁን እዚህ ጋር እኔ ሌጀንደሪውን ስላለኝ ነው። ሬሩ ለምሳሌ በ90 ኮይን ነው የምታሳድጉት። እንግዲህ ያ ሜዲካል ሴንተራችሁን አፕግሬድ በምታደርጉበት ጊዜ እዚህኛው ላይ ዲስካውንት አድርጎ ከ90 ኮይን ባነሰ ፊዚዮ በማድረግ ተጫዋቻችሁን እንግዲህ ቶሎ እንዲሞላ ወይም ኢነርጂውን መጨመር ትችላላችሁ። እንግዲህ ሁለተኛው ከሪኳየርመንት ሴንተር ቀጥሎ የሜዲካል ሴንተር ጥቅሙ ይሄኛው ነው። ሌላኛው ደግሞ ትሬኒንግ ሴንተር ነው። ትሬኒንግ ሴንተርም እንግዲህ ከ2% አንስቶ እስከ 4% ወይም ደግሞ ከ5% እስከ 30% ዲስካውንት ነው የምታገኙት። ይሄኛውንም ደግሞ በ225 ዳይመንድ አንድ ዙር አፕግሬድ ሆኗል ማለት ነው። ይሄኛውንም ዳይመንዳችሁ እየጨመረ ሄዶ ኮች ዲስካውንት እና ፍሮም ቡስት ማች፣ ይሄ አንድ ማች ስትጫወቱ ይሄን ፍሮም ቡስት ማች የምንለው ይሄ አንድ ተጫዋች ነክታችሁ እዚህ ጋር ፍሮም ቡስት ማች በሚለው ለአንድ ጨዋታ ወይም ለሁለት ጨዋታ ለ3 እስከ 5 ድረስ ጨዋታ ያን ተጫዋች እንዲሞላላችሁ ወይም ቡስት አድርጋችሁ፣ ለምሳሌ ያ ተጫዋች 96 ከነበረ እስከ 98 አሳድጋችሁ ለ3 ጨዋታ ያ ተጫዋች 98 ሆኖ ይጠቅማችኋል ማለት ነው። ስለዚህ ሌላኛው የትሬኒንግ ጥቅም ይሄ ነው። ሌላኛው ትሬኒንግ ሴንተራችሁን ስታሳድጉ ደግሞ የምትጠቀሙት፣ ለምሳሌ ያልከፈታችሁት አሰላለፍ ከኖረ እዚህ ጋር የስ ስትሉት እንግዲህ ትሬኒንግ ሴንተራችሁን በ225 ዳይመንድ እንግዲህ ቡስት በምታደርጉበት ጊዜ ያልተከፈቱ አሰላለፎችን ይከፍትላችኋል ማለት ነው። እንግዲህ አሁን ስቴዲየምን አይተናል፣ ሪኳየርመንት ሴንተርን አይተናል፣ ሜዲካል ሴንተር፣ ትሬኒንግ ሴንተር አይተናል። ቀጣዩ እንግዲህ ወይም ከመጨረሻው ሁለተኛው ኮመርሻል ሴንተር ነው። ኮመርሻል ሴንተር እንግዲህ ከ2% አንስቶ እስከ 10% ወይም ደግሞ ከ5 እስከ 25% ነው የምታገኙት ዲስካውንት ማለት ነው። ይሄኛውም እንግዲህ ኮመርሻል ሴንተራችሁን በዳይመንድ በምታሳድጉበት ጊዜ ቦነስ ማች ዊኒንግ ወይም ኖርማል ስቴዲየም ስታገኙ ከምታገኙት ቦነስ አዲሽናል ቦነስ ጨምሮላችሁ እንግዲህ ሪኳየርመንት ወይም ኮመርሻል ቦነስ ብሎ እንግዲህ ሌላ ይሰጣችኋል ማለት ነው ቦነስ። ይሄኛውን እንግዲህ ማታውቁ ልጆች በቀላሉ በማሳደግ ኮይን ቶሎ መሰብሰብ የምትፈልጉ በዚህኛው መጠቀም ትችላላችሁ። ሌላኛው የኮመርሻል ሴንተር ጥቅም እንግዲህ ኪት እንደ ሎጎ ዲስካውንት ነው። እኔ በዚህኛው አካውንት ብዙም ሎጎ ምናምን አልገዛውም። በዛኛው አካውንቴ እንግዲህ ሎጎ ምናምን እንዴት በቀላሉ ከስተማይዝ እንደምታደርጉ እንዴት እንደምትቀይሩ አይተን ነበር። እዚህ ጋር ከስተም ኪት የሚለው አሁን 300 ዳይመንድ ነው የሚጠይቀኝ፣ ሎጎ ደግሞ 150 ዳይመንድ ነው የሚጠይቀኝ። ስለዚህ ይሄኛውን በምታሳድጉበት ጊዜ ወይም ደግሞ ኮመርሻል ሴንተራችሁን በምታሳድጉበት ጊዜ እንግዲህ በቀላሉ የአሁኑ 300 ዳይመንድ እና 150 ዳይመንድ የሚላችሁ ላይ ዲስካውንት አድርጎ የዳይመንዱ መጠን ከ300 ይቀንስላችኋል ማለት ነው። ሌላኛው እንግዲህ የመጨረሻው የምናገኘው እንግዲህ አኮሚዴሽን ሴንተር ነው። እዚህ ስቴዲየም እንደ ፋሲሊቲ የሚለው ስትገቡ የመጨረሻው የምታገኙት አኮሚዴሽን ሴንተር ነው። እንግዲህ አኮሚዴሽን ሴንተር ደግሞ ከ4% እስከ 40% ዲስካውንት ነው የምታገኙት። እንግዲህ ይሄኛውንም ከ150 ዳይመንድ ጀምሮ አፕግሬድ እያደረጋችሁ መሄድ ትችላላችሁ። ይህንንም እንግዲህ አፕግሬድ እያደረጋችሁ በሄዳችሁ ቁጥር የስኳዳችሁን ሳይዝ ወይም ማክሲመም ስኳዳችሁን ይጨምራል ማለት ነው። ቅድሚያ እንግዲህ አሁን ያላችሁ ወይም ቅድሚያ ስትጀምሩ የሚሰጣችሁ ስኳድ ብዛት ወይም የእናንተ ስኳድ መያዝ የሚችለው ብዛት እንግዲህ 25 ነው። ይሄኛውንም በ150 ዳይመንድ እያሳደጋችሁ በሄዳችሁ ቁጥር ቲማችሁ እስከ 64 ተጫዋቾች እንዲይዝ ማድረግ ትችላላችሁ። ይሄኛውንም እንግዲህ የተለያየ ቲም ስገዙ የምትፈልጓቸው ተጫዋቾች ከ28 ከበለጡ በቀላሉ እዚህ ጋር በ150 ዳይመንድ እንግዲህ ማክሲመም ስኳድ ሳይዛችሁን
መጨመር ትችላላችሁ። በአጠቃላይ እንግዲህ የስቴዲየም ኤንድ ፋሲሊቲ ጥቅሞች እነዚህ ናቸው። በቀላሉ በዳይመንድ እየተጠቀማችሁ እነዚህን በማሳደግ እንግዲህ ፕሮ ተጫዋች መሆን ትችላላችሁ። ሰሞኑን የምለቃቸው ቪዲዮዎች እየታዩ ስላሉ ነው። ሁላችሁም ኮፒ ሊንክ ሼር እያደረጋችሁ አበረታቱን። ቀጣይም በሌላ ባባበዱ ቪዲዮዎች ተመልሰን እንመጣለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ።